አብሉ ነው ይሄ ሁሉ ነገር ያመጣው ብላችሁ ስትቀደዱ ለነበራችሁ ይሄው መልስ አግኝታችኋል። ዛሬ እንግዲህ ዳኒ እንዳልኳችሁ ቀን ቪዲዮ ሰርቼላችሁ ነበር። ይዞት ወደ ኤርሜላ ቤት ይሄዳል። ኤርሜላ ያለችበትን ቦታ ነው የሚወስዳት ብዬ ነግራችሁ ነበርና እኔ ያልኩት ጠባላለም። እንግዲህ እንዳልኩት ሁለቱም አብል ከአንገቱ ላይ ወጥተዋል። እንግዲህ ነገ ደግሞ ምን ሊያሰረታበታለች ብላችሁ እንደምትመጡ እናንተ ማፈሪያዎች ምን እንደምትሉ እናያለን። ዛሬ አብል ወጥቶለት ከዛ በኋላ እኔ ሩትዬ ነው የምፈልገው ከልጄ ጋር ነው መሆን የምፈልገው ብሎ ነው እንግዲህ ጥላቸው የወጣው ማለት ነው። በጣም ነው ደስ ያለኝ። እንግዲህ ሌላ ድራማ የሚሰሩ መስሎኝ ነበር። ሩትዬ እንደዚህ የምታደርግ ሴት አይደለችም። መስቀል ላይ ለኛ ብሎ ለተሰቀለው ለሞተልን ኢየሱስ ክርስቶስ ምትቀልድ ሴት አይደለችም። እንደናንተ ጫምላቃ ቆሻሻ አይደለችም። ገባችሁ አይደለ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። የሩትዬ እህቶች፣ የኔ ውዶች፣ የኔ ወርቆች ማለት ነው። ደህና ናችሁልኝ? እኔ በጣም ደህና ነኝ ማለት ነው። በጣም ደስ ያለኝ እንግዲህ እንትን መተት ያስደረጋበታለች ብሎ ለብዙ ጊዜ ሲቀደዱ ነበር። በጣም ብዙ ነገር ሲያወሩ ነበር። ሁላችሁም ሀገር ይያዝልኝ ይለቀቅልኝ ሲሉ ነበር። ግን ምንም ነገር ሩትዬ እንደዚህ አታምንም እንደዚህ አታደርግም ብዬ ነግራችሁ ነበር አይደለ? ነግራችኋለሁ። ቪዲዮን በደንብ ስሙ ማለት ነው። እና ዛሬም ይኸው አብርሃም ምንም ከወጣ በኋላ ምንም የተቀየረው ነገር የለም። ለምንድን ነው እዚህ ያመጣኝ? እኔ የምፈልገው ሩቲና ሩቲ ብቻ ነው። ልጄን ነው የምፈልገው። ወደ ልጄ መመለስ እፈልጋለሁ ብሎ ነው ጥለዋቸው የሄደው ማለት ነው። ሄርሜላ አብሉ ሞለቀለት፣ ወደ እኔ ተመለሰ በቃ ነበር ያለችው። ልክ አብሉ ከአንገቱ ላይ ሲወጣ ማለት ነው። ግን አንገቱ ላይ ወጣ አልወጣ አብርሃም ያው ነው። ስለዚህ አብርሃም ራሱ ፈቅዶ ነው ያደረገው ከሩቲ ጋር የተመለሰው። ገባችሁ አይደለ? በፊት የነበረው ስተት ስለነበር አንቺ ስተት ነሽ ብሏታል። አትሰማም እንጂ ድንጋይ ራስ ማለት ነው። እና ዛሬ እንደዚህ ስለሆነ እኔ በጣም ነው ደስ ያለኝ። ደስ ያላችሁ እንኳን ደስ ያላችሁ። ብዙዎቻችሁ ተደስታችሁ ነበር። ትላንትና ዳን ይዞት ስለሄደ ይወጣል ከዛ በኋላ የሩቲ ማንነት ይወጣል ብላችሁ በጣም ብዙዎቻችሁ ስለፈልፉ ነበረ። ማፈሪያውላ እፈሩ እንግዲህ